ቁጭ ብለን ተወያይተን ችግራችን እንፍታ ምናምን አያወራም አሉ። ጥፊን እንዲህ ነው አሉ ፈትፍቶ የሚያጎርሰው ጥፊ ፈትፍቶ ነው አሉ የሚያጎርሰው። እና ለማንኛውም እንግዲህ ያው ግብግቡም እዚህ ደረጃ ላይ ያደረሰው ይህንን ለዚህ ይመስለኛል። አንድ ሰው ራሱን የሚያከብር ከሆነ ራሱን የሚወድ ከሆነ ራስ መቅለል የማይፈልግ ሰው ከሆነ ቀድሞ ችግሮቹን ለመፍታት ይሞክራል። እና ቴዲን ለማግባት ተዘጋጀሽ ሰው ራስሽን ጠንከር ለማድረግ ስፖርት በደንብ ስሪ። ስፖርት ላይ ልምምድ እንዴት ነው ያለሽ አቋም ከስፖርት ጋር ለመከላከል እንዲረዳሽ በደንብ አድርገሽ ስፖርት ስሪ ብዬ። እንዴት ናችሁ? ደህና ናችሁ ወይን? ያለው ይመስገን። ትላንትና በጣም ገራሚ የሆነ ቪዲዮ አይቼ እሱን ለእናንተ ላካፍላችሁ የመጣሁት። ምንድነው ቪዲዮ? እንግዳ ሰው ሀብቴ ትላንት ልደቱን እያከበረ ነበር። 47ኛ ዓመቱን ልደቱን እያከበረ ነው። ግን 47ኛ ዓመት ልደቱን ሳይሆን ልክ እንደ 21 እና 23 ዓመት ገና የደረሰች ሴት ልጅ አለች አይደለ? ልደቷን እንደምታከብር እንደዛ ነበረ ሲያከብር የነበረው። በነገራችሁ ላይ ስለ ነፃነት ህልፈት እኛ ህዝቡ እንዳዘን ነው። እነሱ አብሮ ያሉት ሰዎች፣ አብሮ የሚተዋወቁ ሰዎች፣ የስራ ባልደርቦች፣ ጓደኛሞች፣ በስራ ምክንያት የሚገናኙ ሰዎች እነሱ እንደኛ የእኛን ያክል እንኳን አላዘኑም። ባይዘዎች አይታችሁት ከሆነ የልደቱ ቀን ጥብስ ብሎ ሰክሮ ነበረ። እንግዳ ሰው ሀብቴ ወይንም ቴዲ ማለት ነው ሰክሮ ነበረ። ሲታመሙ ግን ህዝብ ጋር ነው የሚመጡት። ዛሬ ግን ባላቸው ሰዓት የቅንጦት ነገር ከፍቶ አይታችሁ ከሆነ ውስኪ በዚህ ሰዓት 6000 ብር ነው የሚሸጠው። 6000 ብር ከፍቶ ውስኪ ሲራጭ ነበረ። ይህንን የሚያክል ሰው፣ ትልቅ ሰው፣ የተከበረ ሰው በዚህ ልክ ሚዲያ ላይ ወጥቶ ስካሩን በዓለም በአደባባይ እንዲታይለት ያደረገው መንገድ እጅግ አሳፋሪ ነው። ተዋናይ ናቸው፣ ህንቁ ናቸው፣ ለእኛ የምናውቃቸው የምናከብራቸው ናቸው። ሲቸግራቸው ብቻ ነው ወደኛ የሚመጡት። ሲኖራቸው ግን የት እንደሚያሳልፉ ማንጋ እንደሚያሳልፉ ገንዘባቸው ምን ላይ እንደሚያውሉ አናውቅም። እና እጅግ አሳፋሪ ድርጊት ነው። ትላንት ቪዲዮን አይታችሁ ከሆነ ትንሽ ቀንጨብ አድርጌ ላስገባላችሁ ሞክራለሁ። ለጊዜው የዩቲዩብ ፓርትነር ስላልሆንኩኝ ዩቲዩብ ይገድበኛል ቪዲዮ ለማስገባት። በተወሰነ ግን ሰዓቴ ሞልተው ዩቲዩብ ፓርትነር እስከምሆን ድረስ ቪዲዮ ላስገባላችሁ አልችልም። ግን በራሴ እንደዚህ ሁኔታዎችን ልገልጽላችሁ ሞክራለሁ ማለት ነው። ወይ አዳዲስ መረጃን ይዤላችሁ መጥቻለሁ። ሰሞኑን ሰርግ ተደራርቦብናልና እስኪ ከመረጃዎች በማስቀደም ሰርግ ተደራርቦብናል። ማን ሊያገባ ነው ማንስ አገባ የሚለውን ታውቁታላችሁ። ፈናን እንግዲህ በቅርቡ ሰርጓን በልተን መለስ ስንል ደግሞ አሁን እንግዳ ሰው ሀብቴ ወይንም ቴዲ ሊያገባ ነው። ቴዲያችን ሊያገባ ነው። ለማንኛውም የቴዲ እጮኛ ከወደ አሜሪካ ከች ብላለች አሉ። ከቻሳ ብላለች አሉ። እንግዲህ ምናልባት እኔ የሰማሁት መረጃ ትክክል እንኳን ባይሆን ቴዲን ለማግባት ተዘጋጀሽ ሰው ራስሽን ጠንከር ለማድረግ ስፖርት በደንብ ስሪ። ስፖርት ላይ ልምምድ እንዴት ነው ያለሽ አቋም ከስፖርት ጋር? ልምምድ አድርጊ። ሰውነትሽ እንዲቋቋም የሚመጣውን ነገር እንዲቋቋም ራስሽን በሰል ለማድረግ ሞክሪ። ምናልባት አቅም ኖሮሽ እንኳን እችን በዚህ ለመመለስ ካልቻልሽ ማለት ነው ለመከላከል እንዲረዳሽ በደንብ አድርገሽ ስፖርት ስሪ ብዬ እኔ ራሴን ምክር የወዳ ከእህትሽ የተሰጠሽ ምክር ነው፣ እንዳትንቂው። ሌላው ነገር ደግሞ ሊዲያና ሰለሞን በፖስቷ ላይ ምን ብላለች? በእጃችሁ ያለውን ወርቅ አስመልጣችሁ ሌላው እንዳያጌጥበት ተጠንቀቁ። በእጃችሁ ያለውን ወርቅ አስመልጣችሁ ሌላው እንዳያጌጥበት ጥንቃቄ አድርጉ ብላ ሊዲያና ሰለሞን በራሷ ፖስት ላይ ከፎቶዋ ጋር አያይዛ ፖስት አድርጋለች። እና መረጃው ምንድን ነው? አሁን ምንድን ነው መልዕክቱ? ምንድን ነው ሊገባኝ አልቻለም። ሴቶች እንዲህ አይነት ጥቅሳጥቅስ ፖስቱ ማለት የሆነ መናገር የሚፈልጉት ነገር አለ፣ መልዕክት አለ ማለት ነው። ስለዚህ ቢያንስ ከእሷ ጋር ቅርብ ያላችሁ ሰዎች የራሳችሁን ጌጥ ሌላ ሰው እንዲያጌጥበት አትፍቀዱ። ራሳችሁ አጌጡበት። ለምንድን ነው ሌላ ሰው የሚያጌጠው? እንዴ ጌጥ እንደሆነ ይሄ ጌጥ እኮ እናንተ እጅ ላይ ሌላው ሰው ሲያየው ጌጥ እንደሆነ ያውቀዋል። እናንተ ግን እጃችሁ ላይ ያለውን ጌጥ ደግሞ ሳትረዱት ትቀሩና አሳልፋችሁ ለሌላ ሰው ትሰጣላችሁ። እና እንግዳ ሰው ሀብቴ ወይንም ቴዲሻ ሊያገባ ነው። ሰሞኑን ሰርግ አለ፣ ሊያገባ ነው የሚባል መረጃዎች ደርሰውኛል። እንግዳ ሰው ማን ነው ካላችሁ ከዚህ በፊት የሆነ ክራይ ቤት ሄዶ
በራሱ ቤት ውስጥ በተከራየው ቤት ውስጥ ካሜራ ተደብቆ ግብ ግብ ተፈጥሮ ምናምን እንደ ታምር እየተወራበት ነበረ። ባለ እጮኛው ወይንም አብራው የነበረችው ኑሐሚን ናት የእሱን የቤት ኪራይ ስትከፍልለት የነበረው። እሷ ከወጣች በኋላ ከእሷ ጋር ከተለያየ በኋላ ደግሞ አከራያ ከእሱ ጋር ለመጋፈጥ ተገዳለች እና አካል በአካል በቃ ተናንቀው ምናምን ነገር ነበር። እዛ ላይ ግን እኔ ምንም አይነት ስህተት አላገኘሁበትም ከቴዲ ላይ። ምክንያቱም ሁላችንም ተከራይነን፣ በተከራየንበት ቤት ደግሞ የራሳችን ቤት ማለት ነው። አንድ አከራይ መጥቶ ግቢውን ማየት ይችላል፣ ቤቱን ማየት ይችላል። ግን እንደዚህ ካሜራ ደቅኖ ምናምን ክፍል ድረስ ገብታ ምናምን አይዶን ነው ለምን እንደዛ እንደተፈጠረ። ስለዚህ እንግዳ ሰው ሀብቴ ደግሞ ቀረጻ ጀምሮ ነበር። አዲስ የሚወጣ ፊልም ነበረው። ያ ፊልም ደግሞ በራሱ ቤት ውስጥ ወይንም አሁን ባለበት ቤት ውስጥ ነበር እየተሰራ የነበረው። ስለዚህ ቤት ከቀየረ ደግሞ ስራው እንደ አዲስ ሊሆንበት ስለሚችል ለዛ ነው ግብ ግብ ውስጥ የገባው እንጂ ለክፋት አይደለም የሚባል ወሬም ደርሷል። አንድ የኛ አገር ተዋናይ የኛ አገር አርቲስቶች ግን ለምንድን ነው እንደዚህ የሚወርዱት? በቃ ለምንድን ነው ህዝቡ ለምን አያከብራቸውም? ባይዘወይ አልገባኝም። ለማንኛውም ቴዲ ሾው ውይይትን ወይንም ቤት ውስጥ ውይይት አሉ አይደለም፣ እነሱን እንኳን በእጁ ነው አሉ ፈትፍቶ የሚያጎርሰው። እንዲ አያወራም አሉ እኮ አይነጋገርም አሉ። እንዲህ ከሴት ጮኛው ጋር ምናምን ከሴት ጋር ፍቅረኛ ይይዛል፣ ከፍቅረኛ ጋር በንግግር እንዲህ ምናምን ቁጭ ብለን ተወያይተን ችግራችን ንፍታ ምናምን አያወራም አሉ። ጥፊን እንዲህ ነው አሉ ፈትፍቶ የሚያጎርሰው። ጥፊ ፈትፍቶ ነው አሉ የሚያጎርሰው። እና ለማንኛውም እንግዲህ ያው ግብግቡም እዚህ ደረጃ ላይ ያደረሰው ይሄንን ለዚህ ይመስለኛል። አንድ ሰው ራሱን የሚያከብር ከሆነ ራሱን የሚወድ ከሆነ ራስ መቅለል የማይፈልግ ሰው ከሆነ ቀድሞ ችግሮቹን ለመፍታት ይሞክራል እና ከአከራይ ጋር የነበረውን ችግር ቀድሞ መፍታት ነበረበት። ሰው ስላለፈው በጣም ስለቆየ ነገር ብዙ ማውራት አልፈልግም። ሰሞኑን ግን ስላለው ስለ ጋብቻው ስለ ሁኔታው ያው ባጭሩ ነግሬያቸዋለሁ። እጮኛው ወደ ኢትዮጵያ እየመጣች ነው። ያው ጋብቻው በኢትዮጵያ ሊሆን ነው ማለት ነው። ኤኒዌይ እኔ አሜት ብቻ አይደለም ማመጣው። እሺ ተፋቱ ምናምን አይደለም ማመጣው፣ ተጋቡ ማመጣለሁ። ትዳር በትዳር ተሳሰሩ ምናምን። ስለዚህ የአብርሃምና የሳራ ያደርግለት። መረጃው እንደደረሰኝ ነው ወደ እናንተ የመጣሁትና ሌላ ነገር ደግሞ ኑሐሚን እንዴት አማረባት ግን እናንተ። ልጅቷ እኮ ድሮም ቆንጆ ነች፣ እውነት ለመናገር በጣም ቆንጆ ነች። ግን በቃ ውበት ከሚሰጣችሁ አፍንጫችሁ ተገትሮ እድላችሁን ከሚዘጋ ጎራዳ ሁኑ። በቃ ጎራዶች ጋር ነው እድል ያለው ጎራዶች ሆነ። እኛ ሀገር ላይ ቆንጆ ሴት እድል የላትም። በቃ ሆነ አየር እያዝባታል እና ትፈተናለች። ብዙ ቦታ ላይ ፈተና ይደርስባታል። ስለዚህ በቃ መልኬ ከሚያምር እድሌ ይመር ብላችሁ ጸልዩ ሴቶች።